ሰላም እንዴት አደራችሁ ተከበራችሁ ተመልካቾቻችን የሲቢ ኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት ትላንትና 12 ሰዓት ላይ የተከናወነው ጨዋታ 90 ደቂቃ ተጠናቆ 6 ደቂቃ ሲቀር በስታዲየሙ የነበረው መብራት በመጥፋቱና 30 ደቂቃ ጠብቆ በዛው መቀጠል ባለመቻሉ ምክንያት ለዛሬ አድሮ 6 ደቂቃ ብቻ በዚህ ሰዓት የሚከናወን ይሆናል። ጨዋታው 0-0 ናቸው ውጤት ላይ ነው የሚገኘው። ጸጋቢ ዮሐንስ በሁለት ቢጫ ካርድ ከሜዳ የወጣበት አጋጣሚ ትኩረትን ይስባል። 36ኛው ደቂቃ ላይ ቀድሞ ቢጫ ካርድ ተመልክቶ ነበረ የተከላካይ ስፍራ ተጫዋች። በኋላ ላይ ፍጹም ጥላውን ላይ በፈጸመው ጥፋት በሁለተኛ ቢጫ ካርድ ነው ከሜዳ የወጣው። ዳኛ ውሳኔ ከመወሰኑ በፊት ሜዳውን ለቆ መውጣቱ ይታወቃል። በዛ ቅጽበት በሁለት ቢጫ ካርድ ከሜዳ ሲወጣ የምድረገነት ሽሬ ተጫዋቾች ዳኛው ላይ ተቃውሞ ማሳየታቸው ይታወቃል። ነገር ግን ተጫዋቹ ሜዳውን ለቆ ቢወጣም ዳኛው ቢጫ ካርድም ቀይ ካርድም የመስጠት መብት አለው። ህጉ በዚህ አይነት መልኩ ነው ተግባራዊ የሚደረገው። እንቅስቃሴው ከነበረበት ቀጥሏል። ትናንት ድራማዊ ክስተቶች ነበሩ። በጣም አስገራሚ ነበር ትናንት ማርክ። ለአስጨራሽ ፍልሚያ ነበር። ምድረገነት ጨዋታ ለማሸነፍ ጸጋ በቀይ ካርድ ከወጣ በኋላ መጠነኛ ውዝግቦች ነበሩ። 6 ደቂቃዎች አሁን ይቀጥላሉ። በ6 ደቂቃ ምን አይነት ታክቲክ ነው ማርክ የሚጠቀሙ? በተለይ ለምድረገነት በየትኛው መንገድ ጎል አስቆጥሮ ማሸነፍ ወሳኝ ይመስላል። 6 ውድ ደቂቃዎች በክለቡ ታሪክ ለመጨረሻ ጊዜ ይሄ አጋጣሚ የተከሰተው ኢትዮ ኤሌክትሪክ ከድሬዳዋ ከነማ ጋር ባደረገው ጨዋታ እንደነበር ይታወቃል። በሐዋሳ ዩኒቨርሲቲ ስታዲየም 2-0 ኢትዮ ኤሌክትሪክ እየመራ በዛው ጨዋታው ቀጥሎ ከ87ኛው ደቂቃ በኋላ ጨዋታው ጎል ሳይቆጠርበት መጠናቀቁ ይታወቃል። ኢንተርናሽናል ዳኛ ቴድሮስ ምትኮ የመራው ጨዋታ ነበረ። በዚህ ሰዓት ጎል ለማስቆጠር እየጣሩ ይገኛሉ። አፍቆርተ ሰለሞን ኳስ ማግኘት አልቻለም። ትላንት በነበረበት ነው የሚቀጥለው ይሄ ጨዋታ 11-10 አስቻለው ግርማ ማርክ ከብዙ ጊዜ በኋላ ትላንት ነው ድጋሚ ያየ ነው። አሁን ሌላ ጥሩ ኳስ ቁልፍ ኳስ ለማቀበል ሞክሮ ነበር። ቶሎሳ ንጉስ የተሻጋሪ ኳስ የመጀመሪያ ጎል ለማግኘት በቅዱስ ጊዮርጊስ በኩል ተጫዋቾች በደንብ ከመሟሟቃቸው በፊት ሰዓቱ ሊጠናቀቅም ይችላል። 2004-5 ሪያል ማድሪድ ከሪያል ሶሴዳድ 0-0 በነበረበት ሰዓት ኤታ የተባለው ተገንጣይ ቡድን በሳንቲያጎ በርናባው ፈንጅ አጥምዷል በሚል ጨዋታው ከ87ኛው ደቂቃ በኋላ ተጨማሪ 3 ደቂቃ በአጠቃላይ 6 ደቂቃ ሮናልዶ ተጠለፈ፣ ዚዳን አገባ፣ 1-0 አለቀ። ዛሬ እዚህ አይነት ተአምር ይፈልጋል። ባንደሌ ሉክሰምበርጎ ነበር አሰልጣኙ። በትክክል አሁን ዳንኤልና ፋሲል ናቸው። ለዳንኤል በጣም ወሳኝ ይመስለኛል በዚህ ጥቂት ደቂቃ ልዩነት መፍጠር። በዛ ላይ በጉድሎ ልጅ ነው የሚጫወቱት። ጸጋ በቀይ ካርድ ወጥቷል። ማርክ በቂ ሰዓት ይኖራቸዋል ጎል ለማስቆጠር ጥርጣሬ ያለኝ። 1 ነጥብ ይዘው ከወጡ ምናልባት ሲዝኑ ሲያልቅ አንድ ቫሉአብል 1 ነጥብ አገኛል ብለው ሊናገሩ የሚችሉ ይሆናል። ማርክ 2001 ኒያላ ከሐዋሳ ከነማ እስከ 55ኛው ደቂቃ ድረስ ኒያላ ሐዋሳ ከነማን በአዲስ አበባ ስታዲየም 4-0 እየመራ በወቅቱ በጣለው ከፍተኛ ዝናብ ምክንያት ጨዋታው ለሰኞ ተላልፎ ሐዋሳ ከነማ 3-1 አሸንፏል። ኒያላም በዚያ ውድድር ዘመን ከሊጉ መውረዱ ይታወቃል። እንዳሁኑ ቀሪው ደቂቃ አልነበረም እስከ 2005 ድረስ ተግባራዊ ሲደረግ ነበር። ህጉ በፈለከው መንገድ ትሄድ ይፈቅዳል። በፊት የነበረው ህግ ጨዋታው እንደ አዲስ ድጋሚ ይጀምራል። ከዛ በኋላ ግን እንዴት ይሆናል የሚል ጥያቄ የመጣው ከዛ ጨዋታ በኋላ ነው ማርክ። ስለዚህ ቀጣይ ጥቂት ደቂቃዎች የቀሩ ደቂቃዎች ብቻ ጨዋታ ይደረግ ተብሎ ብዙ ጨዋታዎች አይተናል በእንደዚህ መንገድ። 2006 ኢትዮጵያ ቡና ከአርባ ምንጭ ከነማ 1-0 እየመራ በተቋረጠው ጨዋታ በዝናብ ምክንያት ከዛ በኋላ ቶክ ጄምስ ጎል አስቆጥሮ 1-0 በሆናቸው ውጤት መጠናቀቁ ይታወቃል። ሬችሞንድ ረዣዥም ኳሶች በጥርፊያ ስሜት የተሞሉ ውሳኔዎች ናቸው። ቀጥታ 3 አጥቂዎች ነው ከፊት ያሉት። ኳሱን በትክክል ማድረስ አልቻለም። እዚህ ሰዓት ላይ ለማጥቃት እንቅስቃሴ ነገር ግን ጥፋት ቅጣት ምት የመልስ ምት ለቅጣት ምት ለምድረገነት ሽሬ ነው። ግብ ጠባቂው ኳስ ይዝ ማርክ ሪችመንድ ዳለ የምድረገነት ተጫዋቾች ወደ ሳጥን አካባቢ ጠጋ ብለው አንደኛ ኳስ ማሸነፍ ከዛ ሁለተኛ ኳስ አድሎንሽ ከሆኑ ዛ አካባቢ የሚተራርፉ ነገሮች መጠቀም ይችላሉ። 50% ሰዓት ተጠናቋል። 6 ደቂቃ ጭማሪ። ምድረገነት ሽሬ ያባከኑት ጊዜ የላቸውም። ከፍሎም ሻፍቅሮተ ሰለሞን ፔልማሞሽ ሄኖክ
ፈጣን የማጥቃት እንቅስቃሴ አስቻለው ከጨዋታ ውጪ። ምናልባት ጎል ቢያስቆጥር ለእርሱ የእግር ኳስ ሕይወት የተለየ አጋጣሚ ይሆናል። ጥሩ ስፔስ፣ ጥሩ ቦታ ላይ የነበረው ማርክ አስቻለው እዚህ ቦታ ላይ ጥሩ ኳሊቲ ያለው ያን ኳሊቲ ሊያሳየን ተቃርቦ ነበር። ምናልባት አንድም ሙከራ ሳይደረግ 50 ዓመቱ ሰዓቱ ተጠናቋል። ማርክ ምንም ሙከራ ሳይደረግ ያለ ደቂቃው እንዳያልቅ ያሰጋለውን ባለው ምናልባት ይሄ ጨዋታ ባይኖር ኖሮ በዚህ ሰዓት ሁለቱም ቡድኖች የሚያደርጉት የማላቀቂያ ትሬኒንግ ነው። ቀለል ያለ አብዛኛው የመሰለፍ ዕድል ያላገኙ ልጆች በደንብ ትሬኒንግ የሚሰሩበት፣ የተሰለፉ ተጫዋቾች ደግሞ ስትሬቺንግ የሚሰሩበት ቀን ነው። ትላንትና ጨዋታ ከተከናወነ በኋላ ዲግሪው አሁን ከፍ ብሏል፣ ኢንቴንሲቲውም ይጨምራል። የመድረገነት ሽሬ ታዋቂ ተጫዋቾች ታምር የሚፈልግ ይመስላል። የሪችሞንድ አይ ረዥም ኳስ በዚህ ረገድ ትኩረትን የሚስብ ነው። ቶሎሳ ንጎሴ ፈጣን የማጥቃት እንቅስቃሴ እየፈጸሙ ይገኛሉ። ቅዱስ ጊዮርጊስ ነው ስለሺ ኳሱን መቆጣጠር አልቻለም። ወጣቱ የአጥቂ ስፍራ ተጫዋች ስነ ልቦናው ረገድ ማርክ ያለችን ደቂቃ ምን ያህል እንደሆነች አውቀህ ዛሽ ደቂቃ ውስጥ ልዩነት መፍጠር ፕሬሸር በጣም ቀላል አይደለም። በጉዳዩ ልጅ የሚጫወተው መድረገነት 60 ሰከንዶች ብቻ። የቡድኑ ፊዚዮም ቀይ ካርድ አይተዋል ማርክ ትላንት። ዛሬ ግን ከቡድኑ ጋር ይቀጥላሉ፣ ምክንያቱም ያለ ፊዚዮ ጨዋታው ማለቅ የለበትም። በቀጣይ ግን ይኖራሉ ተብሎ አይጠበቅም። 39 ነጥብ ነው የሚገቡት ውጤቱ በዚህ የሚጠናቀቅ ከሆነ። ወልዋሎ ዓዲግራት ዩኒቨርሲቲ 16ኛ ደረጃ በሊጉ መቆየት በሚያስችል ሁኔታ ላይ በዚህ ሰዓት ያለው ወልዋሎ ዓዲግራት ዩኒቨርሲቲ ነው። ከአዳማ ከነማ በመቀጠል 42 እና 43 ነጥብ። ሀዲያ ሆሳዕና በተመሳሳይ ጥፋት ይመስላል የዕለቱ አልቢትር ጨዋታውን በአድቫንቴጅ መልክ አስቀጥለዋል። 30 ሰከንዶች ብቻ። አቤል ማሞሽ ወደኋላ የተመለሰ ኳስ አስቻለው ግርማ አስቻለው ኳስ ወደ ውጭ ወጥቷል። የማዕዘን ምት አንድ ጥራት ያለው ሙከራ አስቻል። ምን አይነት አጋጣሚ ነበር ማርክ። የግብ ጠባቂውን የቺካሎን ጥረት ፈልገዋል። ግራ መስመር ላይ ሁለቴ ነው ኳስ ያገኘው። የመጀመሪያው ኦፍሳይድ አሁን ነፃ ነበር። የመጨረሻ ዕድል የማዕዘን ምት። ከዚህ ሙከራ በኋላ የዕለቱ አርቢትር ፊሽካቸውን ያሰማሉ ተብሎ ይጠበቃል። አስቻለው መሬት ለመሬት የተመታ ኳስ የፍጹም ቅጣት ምት ጥያቄ በድጋሚ አስቻለው ግርማ ምን ሊያደርገው ይችላል? አስቻለው ይሄ ሁሉ ዓመት ቆይቶ ተጽዕኖ እየፈጠረ ያለ ተጫዋች ነው። ከ4 ዓመት በኋላ ነው ወደ ሜዳ የተመለሰው። አባይነ ሙላት ጨዋታው መጠናቁ በፊሽካቸው አረጋገጡ። ቀጥሎ ያለው ጨዋታ ያመልጠዋል። በኃይሉ ግርማ ባባ 5ኛ ቢጫ ካርድ። ሳጥን ውስጥ ጥያቄ ነበራቸው ማርክ። በዚህ ሰዓት የመጨረሻው ደቂቃዎች ሳጥን አካባቢ አባይነን አላሳመናቸውም። በትክክል ያንን እየገለጹ ነው ያሉት። 6 ደቂቃ የባከንም አልነበረም። ሌላ ውዝግብ እንደ የፈጠረው አስቻለው ክሮስ ያደረገ ኳስ የፍጹም ቅጣት ምት ነው። ዝቅ ያለ ኳስ ፍጹም ኳሱ መሬት በድጋሚ መመልከት ይኖርብናል። ቀድሞ ሌላ የሰውነት ክፍሉን አግኝቷል ኳሱ ወይስ ቀጥታ እጁን ያገኘው? ሰውነቱ ላይ ዲፍሌክት አድርጎ ከሆነ ማርክ መቆጣጠር አይችልም። አይነጠረ ኳስ ይመስላል የኛው። አሰልጣኝ ዳንኤል ፀሐዬና ሌሎች አሰልጣኞች ቡድን አባላት በመጨረሻው ኢንሲደንት ትላንትም ውዝግብ ነበር፣ ዛሬም በ6 ደቂቃ ውስጥ ውዝግብ ተፈጥሯል። በኃይሉ ግርማ ባባ ቀጣዩ ጨዋታ ያመልጠዋል። 5ኛ ቢጫ ካርድ ነው። በአንደኛው ዙር ማርክ ቅዱስ ጊዮርጊስ ያስቆጠረው ጎል ተሽሮ 1 ነጥብ ጥሎ 2 ነጥብ ጥሎ የወጣበትና ደስተኛ ያልነበሩበት ነበር። በሁለተኛው ዙር ደግሞ ሌላ ድራማ። ተረኛው ምድረገነት ይመስላል ተቃራኒው። ቅድም ከገለጽከው ጨዋታ ጋር ተመሳሳይ ባህሪ ሊኖረው ይችል ነበር ከማድሪድ እና ከሶሴዳድ ጨዋታ ጋር። ፍጹም ቅጣት ምት ጥያቄ ግን እንግዳ ነው ማርክ። ለኛም ሞቀዋል። ቀሪው 6 ደቂቃ ከትላንት የቀጠለ ተከናውኖ ጎል ሳይቆጠርበት ወጥቷል። የሙሉ ሰዓት ውጤት መድረገነት ሽሬ 0 ቅዱስ ጊዮርጊስ 0።
የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ክቡራን ተመልካቾች የስድስቱ ደቂቃ ጨዋታም 0-0 ተጠናቋል። ትላንት እስከ 90ኛው ደቂቃ ድረስ 0-0 የተጠናቀቀው ጨዋታ በመብራት መጥፋት ምክንያት ዛሬ ረፋዱን ተካሂዷል። አንድ ኢላማውን የጠበቀ ሙከራ በስድስቱ ደቂቃዎች ነበሩ። በአጠቃላይ በ96ቱ ደቂቃ የትላንትናና የዛሬ ጨዋታ ከጨዋታው በኋላ ቆይታ እናደርጋለን። የጨዋታው ኮከብ ተጫዋች በጨዋታው ላይ ተጽዕኖ ፈጣሪዎች ጋር አሰልጣኞችም ጋር ቆይታ የምናደርግ ይሆናል። በትላንቱ 90 ደቂቃ የዛሬ 6 ደቂቃ ጨዋታ የጨዋታው ኮከብ በመሆን ፋኑኤል አዳሞ የቅዱስ ጊዮርጊስ አማካይ ስፍራ ተጫዋች የጨዋታው ኮከብነትን ክብር አግኝቷል። ከእሱ ጋር አስቀድመን ቆይታ የምናደርግ ይሆናል። የኮከብ ተጫዋችነት ክብሩን ወስዷል ፋኑኤል አዳሞ። ወጣቱ ተጫዋች በአማካይ ስፍራ ላይ 7ኛ ጨዋታውን ከቅዱስ ጊዮርጊስ ጋር አድርጓል። ፋኑኤል ዛሬ እና ትላንትና ጨዋታው ተደርጓል። የዛሬ 6 ደቂቃ ጨዋታ የተለየ ነበር። ምን አይነት ስሜት አለው ለ6 ደቂቃ መጥቶ ተጫውቶ መሄድ? ያው ትንሽ ደቂቃው እንትን ብሏል። ትላንት ከድካም እንደመምጣታችን ያው ቶሎ ወደ ጨዋታ ለመግባት ትንሽ የሚከብድ ነው። ያው ሆኖም ጥሩ ነው ብዬ አስባለሁ። ፋኑኤል ገና 7ኛ ጨዋታ ነው። ወጣት ተጫዋች ነህ። ወደ ቅዱስ ጊዮርጊስ የገባህበት ጊዜ እያሳየ ያለውን እንቅስቃሴ እንዴት ነው የምታበግልህ? በመጀመሪያ ፈጣሪን አመሰግናለሁ። የመጀመሪያ ዓመቴ ነው። የመጀመሪያ ዓመቴ ቢሆንም ያው በተሰጠኝ እድል ለመጠቀም ሞክሬያለሁ ብዬ አስባለሁ። ያለው ነገር ይሄ ነው። አብዛኞቹ አጠገብ የሚጫወቱት ከኋላ ያሉት ጥቂት ናቸው ልምድ ያላቸው ተጫዋቾች። የወጣቶች ስብስብ ነው። በዛ በኩል እንዴት ነው የአሰልጣኞች እርዳታ፣ ልምድ ያላቸው ተጫዋቾች እርዳታ እንዴት ነው? በጣም አሪፍ ነው። ቲማችን ላይ መተባበር ያለው ስሜት በጣም ጥሩ ነው። እኛም ብዙ ወደ ጨዋታ ስንገባ ነገሮች የቀለሉልን ለዛ ነው። ከና ሀብቴም ጋር ከና ያቡም ጋር በታዳጊም ቡድን አብረን የምንጫወትበት ጊዜ ስለነበረ ብዙ ጌም ላይ ለመግባባት ትንሽ አልከበደንም እና የሲኒየሮችም ተጫዋች እገዛ ከፍ ያለ ነው። የመጣችሁበት ጊዜ የምትጫወቱበት አመት መጥፎ ጊዜ ነበር፣ ላለመውረድ ነበረ። ከዛ አኳያ የቅዱስ ጊዮርጊስ የቀደመ ሻምፒዮናነት ክብር በእናንተ ላይ ምን አይነት ተጽዕኖ ነበረው ከዝቅታ ወደ ከፍታ ለመምጣት? አዎ ባለፉት ጥቂት ወራቶች ከባድ ጊዜ ያሳልፈናል። ያው ነገር ግን ፈጣሪ ብሎ በጠንከረንም በመስራት የተሻለ ደረጃ ላይ አሁን እንገኛለን። አሁንም አላማችን ከዚህ የተሻለ ለደረጃ መጫወት ነው። እሱንም እያደረግን እንገኛለን። ብቻ ያው እግዚአብሔር ይመስገን ለሁሉም ነገር ጥሩ ነው። ፋኑኤል ለሊጉ አዲስ ተጫዋች ነው። ገና 7ኛ ጨዋታ ነው ያደረከው። ማንን አይተህ ነው ወደ እግር ኳስ ተጫዋችነት የመጣው? የምታደንቀው ተጫዋችስ ማንን ነው? በሰፈር አካባቢ ብዙ ተጫዋቾች አሉ። እነ ዳንኤል እነ ካኑ ብዙ ተጫዋቾች አልፏል። ያው በአካባቢያችን ያሉትን ትልልቅ ተጫዋቾች በማየት ያው እኔም እንደዚህ ለመሆን በቅቻለሁ። የዛሬ ጨዋታው ኮከብ ተጫዋች ተብሏል። የመጀመሪያ ነው። ምን አይነት ስሜት አለው? ለማንስ ታበረክቷለህ? ስሜቱ በጣም ደስ ይላል። ያው በደስታ የኔን ደስታ ለሚያስደስታቸው በሙሉ ይሆንልኝ ይሄ ነገር። ከጀርባዬ ብዙ ሰዎች አሉ፣ አሰልጣኝ፣ ስታፎች፣ ቤተሰቦቼ፣ ጓደኞች አሉ። ይሄኔ እዚህ ቦታ መገኘት ለሚያስደስታቸው በሙሉ እናበረክታለሁ። ከልብ ነው አመሰግናለሁ። በድጋሚ እንኳን ደስ አለ። አመሰግናለሁ። ፋኑኤል አዳሞ የቅዱስ ጊዮርጊስ አማካይ ስፍራ ተጫዋች የጨዋታው ኮከብ ሆኗል። በሁለቱ ቀናት ጨዋታዎች በነበረው እንቅስቃሴ ጥሩ የአማካይ ስፍራ እገዛን በቡድኑ ማድረግ ችሏል። አማካይ ስፍራ ላይ ከአብስራ ጎሳይና ሀብታሙ ጉልላት ጋር በወጣት ቡድኑ በጋራ መጫወቱ በዚህ የዋናው ቡድን እንቅስቃሴ ምንም አይነት የልምድ ማነስ ጉዳት እንዳይኖር ማድረጉን ገልጿል።
በጨዋታው ላይ ትላንትና ከ4 ዓመታት ቆይታ በኋላ ወደ ሜዳ የተመለሰው አስቻለው ግርማ በትላንቱ ጨዋታ ለምድረገነት ሽረ ተሰልፏል። በተለያዩ ቡድኖች በኢትዮጵያ ፕሪሚየር ሊግ እውቅ ተጫዋች ነው። ነገር ግን ላለፉት ዓመታት በሊጉ ላይ አልነበረም። ትላንት በ245 ደቂቃ መጠናቀቂያ ደቂቃዎች ወደ ፕሪሚየር ሊግ መመለሱን ያወጀበትን ጨዋታ አድርጓል። ከአስቻለው ግርማ ጋር በቀጣይነት ቆይታ የምናደርግ ይሆናል። አስቻለው ወደ ፕሪሚየር ሊጉም ወደ ኦቤንም እንኳን ደህና መጣ። እንኳን ደህና ቆያችኝ። እግዚአብሔር ይመስገን። ትላንት ስትገባ እየተመለከትን ነበር። ሜዳውን ስምህ ነበር የገባው። 4 ዓመታት አልፈዋል። ምን አይነት ጊዜያት ነበሩ? ያው ከባድ ጊዜ ነው፣ ግን ቢሆንም እግዚአብሔር ይመስገን ለዚህ ስላበቃኝ። ለዛ ነው እግዚአብሔርን በጣም ነው የማመሰግነው። በትልልቅ ቡድኖች ተጫውተዋል። ብዙ ደጋፊ ያላቸው ቡድኖች፣ በፕሪሚየር ሊግ ሻምፒዮን የሆኑ ቡድኖች። ባለፉት 4 ዓመታት በምን አይነት መንገድ አሳልፈን ወደ ፕሪሚየር ሊግ የመጣ ውጣ ውረዱ ምን አይነት ነበር? አይ ማለት ፈተናዎች ነበሩ፣ በጣም ብዙ ፈተናዎች። እነዛን ፈተናዎች ደግሞ በማለፌ በጣም እግዚአብሔርን አመሰግነዋለሁ። ከጎኔም እንዲሁም ደግሞ ቤተሰቦቼንም ጓደኞቼንም እንዲሁም ሲያበረታቱኝ ሲያግዙኝ የነበሩ ሰዎች እንዲሁም በሌላ ነገር ሲረዱኝ በጣም የረዱኝ ሰዎች ነበሩ እና በእግዚአብሔር ስም በጣም አከብራቸዋለሁ። እግዚአብሔር ያክብርልኝ ለማለት ፈልጋለሁ። በብሔራዊ ቡድን በሴካፋ ውድድር ታንዛኒያ አቻ ሲሆን ኢትዮጵያ ብሔራዊ ቡድን ከምድቡ ሲያልፍ ሐዋሳ ላይ ወሳኛውን ጎል አስቆጥራል። ብዙ ታሪኮች አሉ። መውጣትና ከዛ ከፍ ብሎ መምጣት ደግሞ ምን አይነት ስሜት አለው? በእግር ኳስ ተጫዋች ካንተ ልምድ ማለት እኔ መጀመሪያም ያው ከዝቅተኛ ቦታ ስለተነሳው መውረድና መውጣትን ስለማውቀው ችግር የለውም። አሁንም እንደምነሳ ሙሉ ተስፋ አለኝ በእርግጠኝነት። አሁንም አስቻለውን እመልሰዋለሁ ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር። ምድረገነት ሽረ ይህንን እድል ሰጥቶ ወደ ፕሪሚየር ሊግ መጥተሃል። ከቡድኑ ጋር ያለመውረድ ንቅንቅ ውስጥ በወሳኝ ሰዓት ነው የመጣው። በቀጣዮቹ 2 ጨዋታዎች ምን ሀሳብ አለ? ማለት ያው እግር ኳስ የሚያስፈልገውን ነገር ሁላ እናደርጋለን። እስከምንችለው ነገር እናደርግና እግዚአብሔር የፈቀደውን ደግሞ በጸጋ መቀበል ነው። በእግር ኳስ ተስፋ የሚቆርጡ ተጫዋቾች አሉ በወጣትነት እድሜ። አንተ ለዛ ደግሞ እንደገና መመለስ ምሳሌ ትሆናለህ። ምን ምክር አለ? እኔ ማለት በእርግጠኝነት ለእግር ኳስ ተጫዋች ብቻ አይደለም፣ ለማንኛውም ሰው በእርግጠኝነት ተስፋ መቁረጥ እንደሌለበት የሰው ልጅ ከሰራና ጸሎት ካደረገ በእርግጠኝነት ያሰበበት ደረጃ ይደርሳል ብዬ አምናለሁ እና እኔ አሁን እርግጠኛ ነኝ። እኔ የፊታ ከሚመጣውን ነገር በእርግጠኝነት ጥሩ ነገር እንደማሳልፍ በራሴ ሙሉ እምነት አለኝ። ምክንያቱም ፈጣሪ አለ፣ እየሰራው ነው። እግዚአብሔር ይመስገን። መልካም እድል። እንደገና ወደ እግር ኳስ በጥሩ ሁኔታ እንድትመለስም እንመኝልሃለን። በጣም አመሰግናለሁ። በጨዋታው የመጨረሻዎቹ ደቂቃዎች በተሰለፍ ድል አግኝቷል። በዛሬው 6 ደቂቃ ጨዋታ ብቸኛውን ኢላማውን የጠበቀ ሙከራ ማድረግ ችሏል። በምድረገነት ሽረ በኩል አስቻለው ግርማ የመታት ኳስ በምትመለከቱት መንገድ ፋሩክ ሹካሉ ያወጣት ኳስ ነች። በ6 ደቂቃዎች ሙከራ ማድረግ ችሏል። በአሰልጣኝ ዳንኤል ፀሐዬ ድል ተሰጥቶት ከ4 ዓመታት በኋላ ወደ ፕሪሚየር ሊጉ መመለሱን የትዕግስትና ተስፋ ለመቁረጥ ምክንያት ነው በሚል ሀሳቡን ሰጥቷል። ከምድረገነት ሽረው አሰልጣኝ ዳንኤል ፀሐዬ ጋር በቀጣይ ቆይታ የምናደርግ ይሆናል። 6 ደቂቃ መጫወት ምን አይነት ስሜት አለው? ከዝግጅቱ ጀምሮ አዎ ትንሽ ይከብዳል። 6 ደቂቃ ለመጫወት ኖርማሊ ለሌሎች የሪከቨሪ አይነት ልምድ ለማድረግ ነው፣ በዛም የቀጠል ነው። በ6 ደቂቃ ግን ኦልሞስት ባልሳሳት እስከ 3 የሚሆኑ አቴምፕት ማድረግ ልጆቹ የነበራቸው ኮሚትመንትና የማሸነፍ ፍላጎታቸው ከፍተኛ መሆኑን የሚያሳይ ምክንያቶች ይደናል። ግን በውጤት አለመታጀቡ ትንሽ እንትን ያደርጋል። ምክንያቱም መቀየር የሚችልበት አጋጣሚዎች ስለነበሩበት። ጨዋታው ክፍል 1 እና ክፍል 2 አለው። የትላንቱ ክፍል 1 ላይ በጣም አነጋጋሪ ጉዳይ የጸጋቢ ቀይ ካርድ ጉዳይ ነበረ። ምንድን ነበር በእናንተ በኩል የነበረው ጥያቄ? ኖርማል ጸጋብ እየተቀየረ ነው የነበረው። ካርዱን ወስዶ ስለነበረ ቀይ ካርድ እንዳይወስድ ዲፌንስ ቀንሰን አጥቂ ማጥቃትም ስለፈለግን ከዛ መቀየር ካለብንም ብጫ የወሰደ ሰው መቀየር ነው የፈለግነው። እየቀየር ነው ያለ ነው አክሽን የተፈጠረው። ከዛ በኋላ የነበር ነገር እኔም አንደርስታንድ አላደረኩትም። ምክንያቱም ሳይቀየር ከመውጣት ማኑ ካርዱ ሳያገኝ ከመውጣት አንጻር የሚመስል አይነት እንቅስቃሴ ነው የነበረው። ያ ነገር የሆነ ውስጥ በፍጥነት ነው ወደ መልበሻ ቤት የገባው። ካርዱን ሽሽት ነበር። እሱም አለቀ እኮ ካርዱ እኮ ዞሮ ዞሮ ውጭ መስጠት ስለሚችል ብዙም የተለየ ነገር የለውም። ምናልባት ይቺ ከመቀሌ ኤክስፒሪየንስ ሊሆን ይችላል። መቀሌ ገፍቶ አስገብቶ ነው ረዳት ዳኛው ካርድ እንዲሰጥ ያደረገና ምናልባት መውጣቱ ተቀይሮ መግባቱ ያኛው ከሚል አንግል የታሰበ እንዳይሆን ብዬ ነው ያሰብኩት። ብዙም ግን እንትን የሚያስደርግ አይደለም። ምክንያቱም ውጭም ብቻ መስጠት ይችላል፣ ቀይ መስጠት ይችላል ዳኛ።
በወሳኙ ጨዋታ 1 ነጥብ አግኝታችኋል። ያለ መውረድ ትንቅንቋውን በነጥብ ሌላ ከባድ የሂሳብ ቀመር ውስጥ ነው የምትገቡት። ምን አይነት ነገር ነው ከዚህ ጨዋታ ያገኛችሁት? አዎ እኛ የፈለግነው አሸንፈን ለመውጣት ነበር። ምክንያቱም እኛ ካለን መንገዶችን ተጋጣሚ ቡድናችንም ካለው መንገድ አሸንፈን መውጣት እንችላለን ብለን ነበር ራሳችንም ያዘጋጀ ነው። ልክ ጌሙ እንዳየው ብዙ የጎል እድሎችን ፈጥረናል። በየጌሞቹ ከ6 ደቂቃውን ውጪ መጠቀም ስላልቻለን ነው። አሁን አንድ ጎል ብናገባ ጌሙ ላይ ሊያልቅ የሚችልበት እድሎችን ሰፊ ናቸውና ያ ነገሮችን ምንም እድል ቢጠብም አሁን እስከ መጨረሻ ከኛ ይሄ እግር ኳስ ስለሆነ የሚቀሩ 2 ጌሞችን ምን እንደሚፈጠሩ ስለማይታወቅ ከኛ የሚጠበቅብን 2 ጌሞችን ዊን አድርገን የምንወጣበት መንገድ ተዘጋጅተን መምጣት ነው የሚጠበቅብን። የፕሪሚየር ሊጉ ስመጥር ተጫዋች ነበር አስቻለው ግርማ። ከ4 ዓመታት ቆይታ በኋላ ተመልሶ እድል ሰጥተዋል። በሱ በኩል ከተስፋ መቁረጥ ውጭ ያለውን ህይወት በሚገባ ከታች ወደ ላይ መምጣትን አይቻለው ብሏል። እንዴት ነው ውሳኔው ወደ ቡድን ለማምጣት? በሱ በኩልስ የምትመለከተው ነገር ምንድነው? ወደ ቡድናችን ያመጣ ነው ኖርማሊ አጥቂ ስፍራ መጨመር እንፈልግ ነበር። ጎል ላይ ስኮር የሚያደርግልን ያ ከመሆን አንጻር ምንም ብንዘገይ እንኳን እሱ የሚያገኘው መንገድ ዘግይቶም ቢሆን እድሎችን ሰጥተን በልምድ አይተን ነው ቲሙ ላይ ጆይን እንዲያደርግ ነው። እንዳየው በገባበትም ድፍረቱና ልምዱ ስላለ ዛሬ ባረጋትም ተቀይሮ የገባት የመጀመሪያ ጨዋታ ጥሩ ነገር ለማድረግ ሞክረዋልና ከጠነከረ ከዚህ በላይም ገና መጫወት የሚችልበት አጋጣሚዎች ይኖሩታል ብዬ ነው የማስበው። ምክንያቱም እግር ኳስ 95% የአእምሮ እስከመሆኑ ድረስ ፊትነሱም እንዳለ ሆኖ ግን በአእምሮ ለመጠቀም የሞከራቸው ኳሶች ኢቭን ለአፍቅሮት የሰጠው ኳስም አለመጠቀሙ አፍቅሮት ካልሆነ ጥሩ ፓስ ነበር የሰጠው ወደ ጎል መቀየር የሚችሉ እድሎችን ለመፍጠር ችለናልና በቀጣይ ጌሞችን በተቻለ መጠን እንደ ሁኔታዎችን እያየን መጠቀም ባለብን እንጠቀምበታለን ማለት ነው። 2 ጨዋታዎች አሉ። በፕሪሚየር ሊግ 2019 እንኖራለን የሚል እምነት አለ ዛሬ ላይ ሆነ? አዎ እኛ የምናስበው ተስፋችን ምንም እንኳን በሌላ ቲሞችም ዲፔንድ የሆነ እድል ነው የሚኖረው። እኛ አሸንፈንም የሌሎችንም መጠበቅ ይጠበቅብናል። ካለው አንጻር ትንሽ አስቸጋሪ ሊሆን ይችላል። ግን እኛ የምናስበው አሁንም በፕሪሚየር ሊግ ቲሙን የሚቆይበትን መንገድ ነው የምንጠብቀው። ከልብ አመሰግናለሁ። እኔም አመሰግናለሁ። ከሁለቱ ቀናት የቅዱስ ጊዮርጊስና ምድረገነት ሽረ ጨዋታ በኋላ የሁለቱን ቡድን ተጫዋቾችና የምድረገነት ሽረ አሰልጣኝ ዳንኤል ጻይን ሀሳብ ሰምተናል። በሌሎች ቡድኖች ላይ የማለፍ ወይም በፕሪሚየር ሊግ የመቆየት እድላችን ቢወሰንም በሚቀጥለው የውድድር ዘመን እንደምንኖር ተስፋ እናድርጋለን። ሁለቱንም ጨዋታዎች በማሸነፍ ወደ ተሻለ ደረጃ ሰንጠረዥ መድረስ እንፈልጋለን የሚል ሀሳቡን አሰልጣኝ ዳንኤል ጻይ ገልጿል። በቀጣይነት የሚኖሯቸውን 2 ጨዋታዎች ማሸነፍ ለምድረገነት ሽረ በቂ አይሆንም። የሌሎች ቡድኖችንም ጨዋታ የሚመለከት ይሆናል። በተለይ ዛሬ ምድረገነት ሽረ የሚመለከተው ጨዋታ ወልዋሎ አዲግራት ዩኒቨርሲቲ ከሀዲያ ሆሳዕና ጋር የሚያደርጉት ጨዋታ በምድረገነት ሽረ በፕሪሚየር ሊጉ የመቀጠልና ያለመቀጠል ሂደት ወሳኝ 90 ደቂቃ ይሆናል። ከቅዱስ ጊዮርጊሱ ዋና አሰልጣኝ ፋሲል ተካልኝ ጋር ቆይታችን የምናደርግ ይሆናል። አሰልጣኝ ፋሲል ለ6 ደቂቃ ተዘጋጅቶ መጥቶ መጫወት ምን አይነት ስሜት አለው? ያው አስጨናቂ ነው። ያው በእግር ኳስ ሁሉም ነገር ክፍት ነው። 6 ደቂቃ በእግር ኳስ ብዙ ነው። ምንም ሊከሰት ይችላል። ግን ያው 6 ደቂቃ ደግሞ አስበ መምጣት በጨዋታ ውስጥ ደቂቃዎች ልዩነት ይፈጥራሉ። ግን 6 ደቂቃውን አስበ ደግሞ መምጣት እሱ ራሱን የቻለ ችግር ነው። ዞሮ ዞሮ 1 ጎል ለማግኘት አስበን ወደ ሜዳ የመጣ ነው። ያው ግን በጣም ሰዓቱ ቶሎ ነው ያለቀው። ያ የሚከሰት ነው። ትላንት ክፍል 1 ነበረ። በትላንቱ ጨዋታ 90 ደቂቃ ተጫውታችኋል። እንዴት ነበር ወደ ትላንቱ መለስ ብለህ ስታስታውሰው የነበራቸው የጨዋታ ሂደት? መጥፎ ጨዋታ አይደለም። ልጆቻችን የሚችሉትን አድርገዋል። ግን በተወሰነ መልኩ ካለፉት ጨዋታዎች ሜዳ ላይ ትንሽ ፎከሳችንን እና ማጥቃት ላይ ያለንን ኃይል ጥሩ አልነበረም ብዬ አስባለሁ። ተጋጣሚያችን ከኛ የተሻለ ሞቲቬሽን ነበረው። የሚጠበቅ ነው ለጨዋታው የምንሰጠው ግምት በእነሱና በእኛ ማሊያ ሲጀመርም ነግር ያለው አስቸጋሪ ጨዋታ እንደሚሆን። ግን መጥፎ አይደለም። ጥሩ ነገር ምንድነው ጎል አላስተናገድንም። ጎሎችን ለማጥቃት ወይም ጨዋታውን ለማጥቃተን ለመጫወት በምንፈልገው መልኩ ባይሆንም ጥሩ ነበር። ይሄንን እንደ ፖዚቲቭ እንወስደዋለን ለሚቀጥሉት 2 ጨዋታዎች።
ፋኑኤል አዳሙ የጨዋታው ኮከብ ተብሏል። በጣም አስጨናቂ ጨዋታ ላይ ወጣት የአማካይ ስፍራ ተጫዋቾች ጫናውን ተላምደው ነው የሚጫወቱት። በፍጥነት የመላመዳቸው ምስጢር ምንድነው ብለህ ነው? እንግዲህ በተቻለ መጠን ጫናውን እንደ አሰልጣኝ እኛ ለመውሰድ እንሞክራለን። ሁልጊዜ ሜዳ ላይ እነሱ ሌላውን ሁሉ ነገር ትተው ከውጭ ያለውን ማሸነፍ የሚለውን ትኩረት ረስተው የሚሰጣቸውን ስራ ሁሉ ሜዳ ላይ ብቻ በነጻነት እንዲሰሩ ሁልጊዜ ለማድረግ እንሞክራለን። በአይምሮ ለማዘጋጀት እንሞክራለን። ሁሉንም ጫና እኛ ላይ እንዲሆን ነው የምንፈልገው። በተቻለ መጠን እነሱ ሜዳ ላይ ከዛ ጫና ወጥተው ታክቲካሊ አንደርስታንድ አድርገው እንዲጫወቱ ለማድረግ ብዙ እንሞክራለን። ያ ተሳክቶልናል። ፋኑኤል ባለፉት ጨዋታዎች በተሰጠው እድል ሌላ ጥንካሬ ለሜዳችን ለቡድናችን ሰጥቷል ብለን እናስባለን። በጣም ከኳስ ጋር ያለው ግንኙነት ጥሩ ነው። ኤነርጀቲክ ነው። ማጥቃቱን ደግሞ ቁጥር እንዲያበዛልን አድርጎናል። እሱን መጠቀም ከጀመርን ጀምሮ ከዚህም የተሻለ ተጫዋች መሆን ይችላል ብዬ አስባለሁ። ለምን ነገሮችን ሲረዳ ያለው አቅም በጣም ትልቅ ነው። ትላንት ደጋፊዎች ከአዲስ አበባ መጥተዋል። ሙሉ 90 ደቂቃው ያልቃል በሚል ስሜት ዛሬ ደግሞ በቤታቸው ነው የሚመለከቱት። ምን መልእክት አለ ለነሱ? እንግዲህ ያው አሁን ያለንበት ደረጃ እግዚአብሔር ይመስገን ካሳለፍነው አመት አንጻር በጣም ጥሩ የሚባል ነው። ምስጋና ለልጆቻችን በችግር ውስጥ ሆነው ሁሉንም ነገር ተቋቁመው ቡድናቸው መጥፎ ሁኔታ ውስጥ እንዳይገባ ላደረጉት ለተጫዋቾቻችን በጣም ማመስገን እፈልጋለሁ። ግን አሁንም ደጋፊዎቻችን ወደ ሜዳ መጥተው እየደገፉን ስለሆነ በየጨዋታው እንዲደሰቱና ከዚህ የተሻለ ደረጃ ለቡድናችን ለነሱ ክብር ስንል ለመጨረስ እንፈልጋለን። ለዚህ ደግሞ ባሉን 2 ጨዋታዎች በደንብ ጠንክረን ተዘጋጅተን እንመጣለን። ከልብ አመሰግናለሁ። እኔም አመሰግናለሁ። የ4 ሰዓቱ የ6 ደቂቃዎች ጨዋታ 0-0 በሆነ ውጤት ልክ እንደ ትላንቱ የ90 ደቂቃ ቆይታ ተጠናቋል። ትላንት የነበሩ ውጤቶችን እናስታውሳችሁ ክቡራን ተመልካቾች። ሐዋሳ ከተማ ከባህር ዳር ጋር በአዲስ አበባ ስቴዲየም 0-0 ተጠናቋል። መቻል የኢትዮጵያ መድን ድርጅትን በመሐመድ አበራ ጎል አዳማ ላይ 1-0 ረቷል። መቀለ ሰባ እንደርታ ከአዳማ ከተማ በአዲስ አበባ 0-0 የተጠናቀቀው ጨዋታ በበቂላ ስቴዲየም የተደረገ ጨዋታ ነው። ምድረገነት ሽረ ከቅዱስ ጊዮርጊስ ቀደም ሲል የ6 ደቂቃው ክፍል 2 ጨዋታ 0-0 ትላንት በመብራት የተቋረጠው የ90 ደቂቃ ጨዋታን በተመሳሳይ ውጤት ተጠናቋል። ዛሬ የሚደረጉ ጨዋታዎች አሉ። ኦቢኤን ሁሉንም ጨዋታዎች በቀጥታ ወደ እናንተ ማስተላለፉን የሚቀጥል ይሆናል። ወላይታ ድቻ ከኢትዮ ኤሌክትሪክ በአዲስ አበባ በበቂላ ስቴዲየም ጨዋታቸውን ያደርጋሉ። ፋሲል ከነማና አርባ ምንጭ ከተማ በተለይ ደግሞ ለአርባ ምንጭ ከተማ የህልውና ጉዳይ የሆነ 90 ደቂቃ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሜዳ የሚደረግ ይሆናል። የወራጅ ጨዋታዎች መካከል ቁንጮ ጨዋታ ወልዋሎ አድግራት ዩኒቨርሲቲ ከሀዲያ ሆሳዕና በአንድ ነጥብ ልዩነት በአንድ ደረጃ ልዩነት ሁሉም አይናቸውን የሚያተኩሩበት ጨዋታ ነው። ወልዋሎና ሀዲያ በፕሪሚየር ሊጉ ለመቆየት ወሳኙን ፍልሚያ 12 ሰዓት ሲል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሜዳ ጨዋታቸውን የሚያደርግ ይሆናል። የሲቢ የኢትዮጵያ ፕሪሚየር ሊግ ዛሬ 36ኛው ሳምንት የመጨረሻ ቀን ነው የሚሆነው። ክቡራን ተመልካቾች 8 ሰዓት ከ30 ሲል የቀጥታ ስርጭቱ ይጀምራል። በፋሲል ከነማና በአርባ ምንጭ ከተማ ጨዋታ በያላችሁበት ጥሩ ቀን እንዲሆንላችሁ ከአዳማ አስቱ ሜዳ ተመኝተናል። መልካም ቀን።